ወይኔ አሁን እኮ ተከርፎ ሊሆን ይችላል ያለቀሰ ሊሆን እኮ ይችላል ተከረፈ አው እኔ በዝናብ መጫወት በጣም እወዳለሁ እሺ በቃ ወይኔ ተደፋብኝ ወተቱ ወይኔ እናቴ እኮ ትቆጣኛለች ተገረፍኩ አይደለ ወይኔ እኔ የለሁበትም አሁን እናት ትቆጣለች ጉድ ፈላኛ የለንበትም ልጆቹ ኳስ እየተጫወቱ ነው ዝናብ እየዘነበ ቢሆንም ኳስ መጫወት ከመፈለጋቸው የተነሳ ወደ ቤታቸው መግባት አልፈለጉም ስለዚህ የኳስ ጨዋታቸውን ቀጠሉ ምን ይዘና እማዬ ወተት እንዳመጣ ልካኝ ነው በቃ እሱን ዘጋ አስቀምጠውና ኳስ ልጫወት አይደል ቆይ ግን በዝናብ ለምን ነው የምትጫወቱት አው እኔ በዝናብ መጫወት በጣም እወዳለሁ እሺ በቃ ኳስ መጫወት እሱም ስለፈለገ በቃ እሺ ከናንተ ጋር ልጫወት ብሎ የተላከውን ወተት አስቀምጦ ኳስ መጫወት ጀመረ አባሮሽ እንጫወት አባሮሽ እሺ በቃ አሁን ኳሱን እንተውና አባሮሽ እንጫወት ሳሚ አንተ አባር እሺ ወይኔ ተደፋብኝ ወተቱ ወይኔ እናቴ እኮ ትቆጣኛለች ወይኔ ጉድ ሳሚ እኔ የለሁበትም እኔ አልደፋሁትም አንተ ነህ የደፋኸው ወይኔ ሳሚ ወይኔ እኔ የለሁበትም አሁን እናት ትቆጣለች ጉድ ፈላኛ የለንበትም ወይኔ ጉድ እናቴ እኮ ትቆጣኛለች ምን ላደርግ ነው እናቴን ፈርቻታለሁ እኮ በጣም ሉምባ ከርቀት ሲመጣ ቁጭ ብሎ ሲያለቅስ ተመለከተውና ምን ሆኖ ነው ደሞ በዚህ በዝናብ ብቻውን ብሎ ወደሱ ቀረበ ምን ሆነ ነው እንደዚህ በዝናብ ብቻውን ቁጭ ብለ የምታለቅሰው ንገረኝ እንጂ ምን ሆነ ነው እናቴ ለከችኝ ምን ወተት ተረፋብኝ አይዞህ ቆይ አንተ መጀመሪያ ማልቀስ የለብህም ና መረጋጋት አለብህ አይዞህ አለ ሉምባ እየተፈጠረው ነገር ያሳዝናል ግን ዝም ብሎ ማልቀስ ደግሞ እየተደፋውን ወተት አይመልሰውም እሱማ አይመልሰውም የሚፈሰው ያንተ እንባኮ የፈሰሰውን ወተት አይመልሰውም እንደዛ ስላለቀስክ የምታመጣው ነገር እኮ የለም ከማልቀስ ውጭ ምን ላድርግ አየህ መጀመሪያ የተላከው መልእክት ማድረስ ነበረብህ እሱ ጋር ነው ስተቱ አሁን የፈሰሰ ወተት አይታፈስም ስለዚህ ማልቀስህ እዚህ ጋር ቁጭ ብለህ ዝናብ ላይ ኩርመት ብለህ መቀመጥ ጥቅም የለውም ለወደፊቱ ግን ትምህርት እንዲሆን መልእክት ከተላክ መልእክትን ሳታደርስ ባቋራጭ ከልጆች ጋር ጨዋታ አታሎ ቁጭ ካልክ ወይም መልእክቱን ተረሳዋለህ ወይም እንደዚህ ወተቱ ይፈስብህና በኋላ ታዝናለህ
እሺ ለማየ ምን እንላታለን? ምን እናርግ አሁን አለ ሉምባ። አሁን እኔ ካንተ ጋር አብሬ ሄዳለሁ። የተፈጠረውንም ነገር ለእናትህ እነግራታለሁ፣ አስረዳታለሁ። እሷም ደግሞ በጣም የምትረዳህና የምትወድህ እናትህ ስለሆነች አትቆጣህም። አይዞህ አለው ሉምባ። እውነትህን ነው ሉምባ? አብረኸኝ ትሄዳለህ? አዎ አብሬ ሄዳለሁኝ። እናትህን እውነቱን ከነገርናት አትቆጣም። ደግሞ እንዴት እንደተፈጠረ ለምን እንደዚህ እንደሆነ እናስረዳታለን። አይዞህ አለው ሉምባ። አዎ መልእክቱን ትታችሁ መጫወቱ ትክክል አይደለም። እሺ አብረን ወይኔ አሁን እኮ ተከርፎ ሊሆን ይችላል፣ ያለቀሰ ሊሆን እኮ ይችላል። ተገረፈ የሆነ ድምጽ ይሰማኛል። እናንተ አይሰማችሁ? ተገረፍኩ አይደለ? አይ አልተገረፍኩም፣ ተመከርኩ። እና እንደዚህ ወተት ደፍተህ ምን ተባልክ? የተፈጠረው ነገር ከሉምባ ጋር ሆነን አስረዳናት። እማዬ ወተቱን እቤት ሳታደርስ እንዳትጫወት ብላኛለች። እና ከዚህ በኋላ ከኛ ጋር ትጫወት ማለት ነው? አረ እንደዛ አይደለም። እኔ እኮ መጀመሪያ ስራ ሰርቼ ነው የምጫወተው ከናንተ ጋር። ሁለተኛ ተመሳሳይ ስህተት እንዳይሰሩ መማር ነው ያለባቸው አለ ሉምባ። ያለፈውን ስህተት መደጋገሙ ጥሩ አይደለም አለና ሉምባ። በሉ እኔ ጥናት ሰዓት አለብኝ። እሱ ሲያለቅስ አይቼው እኮ ነው ከመንገድ ላይ አቋርጬ የመጣሁት። ልክ ነህ ሉምባ። እኛም ወተቱ ከኛ ጋር ሊጫወት ሲል ወተቱን እዛ ጋር አስቀምጥ ብለናል። ሲደፋ ለቀነው ሄድን እና ስለሮጥን ይቅርታ እንጠይቃለን። ችግር የለውም፣ ይቅርታ አድርጌላቸዋለሁ። ልጆቹ በጨዋታ ሰዓታቸው በደንብ ይጫወታሉ። ቤተሰብ በሚያግዙበት ሰዓት፣ በትምህርት ሰዓታቸውም ደግሞ ትምህርታቸው ላይ ያተኩራሉ። መልእክት ግን ሲላኩ በጨዋታ መታለል አግባብ እንዳልሆነ ገብቷቸዋል። እኔም አሁን የጨዋታ ሰዓቴ ነው። ስለዚህ አሁን ነው እንጫወት። እሺ እኔም እጫወታለሁ። መልእክታችንን አድርሰን ስንጨርስ የጨዋታ ጊዜያችን ከሆነ መጫወት አለብን እንጂ መልእክታችንን አቋርጠን ስንጫወት ከወላጆቻችን ጋር ልንጋጭ እንችላለን። ወላጆቻችን ሊያዝኑብን ይችላሉ፣ ሊቀጡን ይችላሉ። እኛም ደግሞ እናዝናለን። ስለዚህ መልእክታችንን አድርሰን የተላክንበትን ጉዳይ ፈጽመን ከጓደኞቻችን ጋር መጫወት እንችላለን አለ ሉምባ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ።